ኃጢአትን ነው የሚከራከረው። ኃጢአት ፐርሰናሊቲ ያለው ፐርሰን ነው ኃጢአት አለው። የምን ሮሜ ምዕራፍ 7 ሂድ እንግባ። ሮሜ ምዕራፍ 7 ከቁጥር 13 ጀምሮ ኃጢአት ይናገራል። ከዛ ኃጢአትን ብሎ ይመልስለታል ሲከራከረው። እንዳውም ይከራከራል እንጂ ኃጢአት እንዳውም ተከራክሮኛል። ኃጢአቱ ቆይ ኃጢአቱ ምን ብሎ ይከራከረዋል? ክርስቶስን ምን ብሎ ይመልስለታል? ክርስቶስ ይከራከረው እንደተሸነፈ ይነግረዋል። ኃጢአቱ ራሱ አፍ አውጥቶ ሮሜ 7 ላይ ሂዳ መጽሐፍ ቅዱስ አሁን ነው ኮኛ ክርስቲያን አይደለም። በጣም ይገርማል አንተ። ከዛ ራሱ ኃጢአት አነባለሁ። ቆይ ኃጢአቱ ራሱ አፍ ያወጣና ክርስቶስን ይከራከር። ቆይ ገባኝ። ተርላ ሮሜ 7 ሂድ። እሺ እኮ ገባኝ እኮ በማስረጃ ነው የምታወራው። አይ ማስረጃ እኮ ስላሳመኝ ነው ጥቅሱ እኮ እያጠራሁት ያለሁት። ጥቅሱ እኮ አልጠቀስክም ማለት ነው። ስለዚህ ክርስቶስ ኖ አይደለም። በጣም ቆንጆ። አይ መጀመሪያ ጠበቃ ያልከው ክርስቶስን ሆኖ የሚከራከረው ኃጢአት ነው አልከኝ። ኃጢአት ራሱ ይናገራል ማለት ነው። ኃጢአት ራሱ ይናገራል። ኃጢአት ፐርሰናሊቲ ነው። ሮሜ 7 አይ እንደ ፐርሰን ይናገራል። አዎ ሮሜ 7 የቱ ጋር ነው የሚናገረው? እስቲ የትኛው ጋር ነው? ሮሜ 7 ስንት ቁጥር 13 ጀምሮ አንብቦ። እሺ ሮሜ 7:13 ላይ ኃጢአት እንደሚናገር ነው የምናየው። እሺ እንግዲህ በጎ የሆነው ነገር ለኔ ሞት ሆነብኝን? አይደለም፣ ነገር ግን ኃጢአት ሆነ። ኃጢአትን በትእዛዝ ምክንያት ያለ ልክ ኃጢአተኛ ይሆን ዘንድ ኃጢአትም እንዲሆን ይገለጽ ዘንድ በጎ በሆነው ነገር ለኔ ሞትን ይሰራ ነበር። ኃጢአት ተናገረ። እዚህ ጋር ምን ብሎ ተናገረ? ኃጢአት ቀጥል እንዴ ቀጥለው። እኛ ቁንጽል ሐሳብ አናነብም። እሺ አባቴ ሕግ መንፈሳዊ እንደሆነ እናውቃለንና እኔ ግን ከኃጢአት በታች ልሆን የተሸጥኩ የሥጋ ነኝ። የማደርገውን አላውቅምና የምጠላውን ምን አደርጋለሁ? ያን አደርጋለሁና ዳሩ ግን የምወደውን እርሱን አላደርገውም። ልቀጥላውን? የማልወደውን ግን የማደርግ ከሆንሁ ሕግ መልካም እንደሆነ እመሰክራለሁ። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም በእኔ የሚያድር ኃጢአት ነው እንጂ በእኔ የሚያዘው ኃጢአት ነው። በሱ የሚያድር ኃጢአት አለ። ፐርሰን ኃጢአት ይናገራል። እኔ የማደርገውን አላውቅም በእኔ የሚያድረው ኃጢአት ነው ይሄን የሚያደርገው ካለ ኃጢአት ፐርሰን ሆኖ እናገኘዋለን እዚህ ጋር። ኦኬ ኃጢአት ራሱ እሺ ይናገራል። ኃጢአት ራሱ ይሄው እኮ አወራ እኮ። ሂድ ቀጥል ከፈለክ። ቆይ ኃጢአት ይናገራል። አሁን አነበብኩልህ። አሁን ደግሞ ጥያቄ መልስልኛ። ኃጢአት ይናገራል አይደለም? አፎቶ በራሱ ውስጥ ተናገረ እኮ ኃጢአት ራሱ ይናገራል። እሱን ራሱን አዘዘው እኮ ማንነቱ ሆነ ሰው። ቆይ ሰው ኃጢአቱን ሲናዘዝ ግለሰቡ ነው ያን የሰራው ኃጢአት የሚናገር ወይስ ኃጢአቱ ራሱን ችሎ ወጥቶ ራሱ ኃጢአቱ ይናገራል? ኃጢአቱማ አሰርቸዋለሁ ብሎ ራሱን ይከሰዋል፣ ህሊናውን ይከሰዋል። በእግዚአብሔር ፊት እንዳይቀርብና ወደ ጽድቅ ወደ እግዚአብሔር ንስሐ እንዳይቀርብ አንተ እኮ ኃጢአተኛ ነህ ብሎ ኃጢአት ራሱን ይነግረዋል። ኃጢአት ራሱ ነው ሰውን የሚያሸማቅቀው። ይሄው ጳውሎስ እኮ የተናገረ እኮ ነው። ይቀጥላል። ኦኬ እኮ አይደለም። ቆይ እቺ መጀመሪያ እናድማት ሲጎ በዛ እዚህ ጋር አሁን አገኘው ኃጢአት እንደሚናገር አሁን በምትለው መንገድ በጣም የሚገርም ጥቅስን ያገኘ ነው። አሁን እዚህ ጋር እስቲ አንተ ጠበቃው ላይ ክርስቶስ ለኃጢአት ምን ብሎ ነው የሚናገረው? ጥብቅና ሲቆም ይኸውልህ አሁን እንግዲህ በእግዚአብሔር ከአዳምና ሔዋን ዕፅ መብላት ጀምሮ በሙሴ 10 ሕግ መጣ። ምንም የሰው ልጅ መጽደቅ አልቻለም። ጽድቃችን የመርገም ጨርቅ ሆነ እስኪል ድረስ የሰው ልጅ ከጽድቅ ራቀ። በኢየሱስ ክርስቶስ መሞትና መነሳት መካከል ውስጥ ኃጢአት በሙሉ ተሸነፈና እንዲሁ በክርስቶስ በማመን ሰው ጽድቅ እንዲገባ ሮሜ ምዕራፍ 5 እንግዲህ በእምነት ከጸደቅን ይላል። በእምነት እንዲጸድቅ ሁል ጊዜ ኃጢአት በሰራን ቁጥር በአብ ዘንድ ጠበቃ ሆኖልን ያ ኃጢአት እንደሞተና እንደተሸነፈ የሚከራከርልን አካል አለ። እንግዲህ በእምነት እኮ የሚከራከረውማ ተነጋገርን እኮ። ይኸውልህ ተድላ አሁን ያከራከረን የቱ ጋር መሰለ? የሚከራከረው ወልድ ኢየሱስ ክርስቶስ ነው አልከኝ። ጠበቃው የሚከራከረው ደግሞ ስለኛ ነው አልከኝ። እዚህ ጋር ሁለቱ ላይ ጨረስን። አሁን ጥያቄው የሚከራከረው ከማጋ ነው ስለ ከኃጢአት ጋር አልከኝ። ኃጢአት ይናገራል ወይ? የመን እንደዚህ ልክ እንደ ሰው ተንቀሳቃሽ ህልውና አለ ወይ? ኤግዚስተንስ አለ ወይ? ኃጢአት ነፍስ ስጋ አለው? ቆይ ነፍስን መቼስ የሚናገሩት መላእክትና ሰዎች ናቸው አይደለ? አይደለ? መቼም አጋንንትም ሰይጣንን ቢናገር ያው የቀድሞ ሰይጣን መላእክስን ቆይ ተርላ አራዳምጠኝ ቆይ ተርላ መሀል ላይ አትግባ። ሰይጣንም አሁን ቢናገር የመጀመሪያ የወደቀው መልአክ ስለሆነ ነው አይደለ? ተፈጥሮ መልአክ ስለሆነ ነው። ስለዚህ ኃጢአት ነፍስ አለው? ለማብራር ሮሜ 6:6 ላይ ቆይ ኃጢአት ነፍስ አለው? የኃጢአት ነፍሱ ስጋ ነው። ስጋ ብሎ ያስቀምጠዋል መጽሐፍ ቅዱስ።
እንዴ ስለዚህ የሚከራከረው ክርስቶስ ቆይ ስለዚህ ክርስቶስ የሚከራከረው ቆይ አዳም ተድላ ስለዚህ ነፍስ ክርስቶስ የሚከራከረው ጠበቃ የሚቆምልን ከአብ ጋር ሳይሆን ለዛ ለነፍስ ስጋ ለለበሰው ኃጢአት ነው የሚያወራው ማለት ነው። ጎሽ ኢየሱስ አልመጣልህ ነው። አሁን ስጋን እንዴት እናድርገው ካልን ሮሜ ምዕራፍ 6 ቁጥር 6 እኔ በማስረጃ እኮ ሊድል ብዬ ነው። ምዕራፍ 6 ቁጥር 6 ቆይ ከማስረጃው ፊት መጀመሪያ እኮ መሰለ ጥቅሶቹን አሁን ጠየቀኝ አይደል? ማስረጃ ፈልግም ሐሳቤ ላውራልህ አይደለም። ከሐሳቤ ሳይሆን ሐሳቡን መጀመሪያ ተነግረኝና ከዛ ወደ ጥቅሱ እንገባለን እኮ። አሁን መጀመሪያ ሐሳቡ ምንድነው? ክርስቶስ ጥብቅና የሚቆመው ለኛ ሆኖ ሳለ የሚከራከረው ደግሞ ኃጢአትን ነው የሚከራከራት አልከኝ። እንትን ነው አሁን እንግዲህ ኃጢአት ከሳሻችን ናት። ሐሳቡን ኃጢአት ከሰናል። ቆይ ኃጢአት ክርስቶስ ፊት ቆማ አውርቼ ወደ መጽሐፍ ቅዱስ ከመሄድ መጽሐፍ ቅዱስን ገልጬ ወደ ሐሳብ ብንሄድ አይሻልም? አይደለም። መጀመሪያ ኮንሰፕቱንና ቆይ ፕሪሚስሱ መጀመሪያ የምንሰራው እኮ ለምሳሌ እኔ በእግዚአብሔር ታምናለህ ስትለኝ ቆይ ጥቅስ ላሳያህ ልምልህ አዎ አምናለሁ ልና ማስረጃ ትለኛለህ። በቃ እንዲህ ኮምተለይ ኦርቶዶክስ መስለኝ ኦርቶዶክስ ነኝ ትችላለህ እኮ ማስረጃ እኮ አይቀርም። ተድላ እንደዚህ ሚስ ፕሬዘንት አታርገኛ። እኔ ማስረጃ መጽሐፍ ቅዱስ ቃሉ ላይ ቆሜ ባወራ ይሻለኛል። እንመጣለን ችግር የለም ወደ ማስረጃው። ስለዚህ አሁን አንተ ምንድነው ተድላ በደንብ ስሙት እያለ ያለው ክርስቶስ ጠበቃችን ነው። ጠበቃችን ደግሞ የሆነው ለኛ ነው። ስለዚህ ጠበቃ ማለት አማላጅ ማለት ሳይሆን የሚከራከር ማለት ነው ብሎናል። የሚከራከረው ከማጋ ነው ስለው ከኃጢአት ጋር ነው ብሎኛል። ኃጢአት ህልውና አለው ይናገራሉ ስለ አዎ ይናገራል አለ። ስለዚህ ኃጢአት ምን ይመስላል? እሺ ቆይ ኃጢአት ምን ይመስላል? መልክ አለው ቁመት አለው ምንድነው? ኃጢአት ምን ይመስላል? የሥጋ ሥራ የተገለጡ ናቸው። እነኚህም አድመኝነት፣ ምቀኝነት፣ ክፋት፣ ክርክር ይልና ያስቀምጣቸዋል። እነዚህ ያወራሉ ራሱ ቆይ ምቀኝነት ለምሳሌ የሥጋ ሥራዎች የተባሉት ምቀኝነት፣ የሥጋ ሥራዎች የተባሉት አድመኝነት፣ መናፍቅነት እነዚህ ሰዎች ራሳቸው ምንፍቅና የሚባለው ታይቶ ቆሞ ክርስቶስ ፊት ነው የሚከራከረው። ክርስቶስ የመከራከር ማለት ሰዓት ፈጅቶ ወራት ፈጅቶ እላያቸው ላይ ይቆያል ማለት አይደለም። እንደተሸነፈ ብቻ ነው የሚነግረው ክርስቶስ። ማንን ለምሳሌ ምቀኝነቱ ሰደው እሺ ምቀኝነት ጥሩ ቆይ እሺ እንደዚህ እናድርግ። ገላትያ 5 ላውጣልሽ የሥጋ ሥራዎች አንዱ እሱ ስለሆነ ገላትያ 5 ላውጣልህና እስቲ ታብራራልኛለህ ማለት ነው። እሺ የመንፈስ ፍሬዎች እዚህ ጋር አሉ። የሥጋ ሥራዎች ይኸው እዚህ ጋር ገላትያ 5:18 ላይ 19 ላይ ስንመለከት የሥጋም ሥራ የተገለጠ ነው እርሱም ዝሙት ይላል። ዝሙት ራሱ ቆሞ ነው እንደተሸነፈ ከክርስቶስ የሚሰማው። ጎሽ መንፈሳዊ አሰራር አለ በእግዚአብሔር ሕግ ውስጥ። በቀጥታ መልስልኝ የጠየቅኩን ጥያቄ። ዝሙት የሥጋ ሥራ ነው አይደለ? ይሄ ኃጢአት ዝሙት ኃጢአት ነው አይደለ? ስለዚህ ይሄ ኃጢአት ዝሙት የተባለው ኃጢአት ቆሞ ክርስቶስ ፊት ከዛ ተሸንፋል ብሎ ክርስቶስ ሲናገረው ዝሙት ወዴት ይሄዳል? ሽንፈቱ ሲነገር የሆነ ሰንበዲን ዝሙት አሰርቶት ዝሙት የሚለው ኃጢአት ዝሙት አሰርቶት ክሱን ይዞ ሲመጣ ወደ ሲኦል ሊያስገባ ከሱ ማን ነው ይዞት የሚመጣ ክሱን? ኃጢአት ራሱ ማን ነው? ዝሙት ተሸክሞ ገባኝ እኮ ዝሙት የተባለው ማን ነው? ኃጢአት ራሱ ዝሙትን ተሸክሞት ይመጣል ክርስቶስ ፊት። ኃጢአት የሚባል ፐርሰን አለ እኮ ሮሜ 7 ላይ እኮ ኦኬ ፐርሰን ነው። ማን የፈጠረው ኃጢአትን ማን ፈጠረው? የሰይጣን ነው። የሥጋ ሥራ ሁሉ ሰይጣን ናቸው። ቆይ አይ የሰይጣን ፋሚሊ ናቸው። ቆይ አይደለም። ኃጢአት ህልውና ካለው ሰይጣን የፈጠረው ነው ኃጢአት። እኔ ከራሴ እኮ አልወለድኩትም። የሰይጣን ብራንች ነው። ጠየቅኩ። እኔ ከራስህ አመጣህ አላልኩም እኮ እኔ። አይ ሰይጣን ብራንች ነው። ኃጢአት የሰይጣን ብራንች ነው። እሺ ማናጀሩ ማን ነው? ዲያብሎስ። ስለዚህ ኃጢአት ስለዚህ ዝሙት የሚባለው ህልውና ያለው መናገር የሚችል ነው ማለት ነው። ሮሜ 7 ላይ አነበብ ነው አይደለም? ምን ክርክር ያስፈልጋል? ገባኝ ነው አይደለ? ቆይ ጥሩ። ስለዚህ ክርስቶስ ጥብቅና ሲቆም ርኩሰት ፊት፣ መዳራት ፊት፣ ጣዖት ማምለክ ፊት፣ ሟርት ፊት፣ ጥልና ክርክር እየመጡ ራሳቸው መሸነፋቸውን እየነገራቸው ይሄዳሉ ማለት ነው። አሁን አንተ በተረዳኸው አይደለም። አሁን አንተ አስረዳኝ። እሺ አንተ በራስህ አስረዳኝ። እኔ ያልኩህ የሆነ ሰንበዲ ከበደ የሚባል ሰው ውሰድና ኃጢአት ርኩሰት ወይም ደግሞ ዝሙት የሚባለው አካል በከበደ ውስጥ አድሮ ሰይጣን ይሄን እንትን ካሰራው የሥጋ ሥራ ካሰራው እነኚህን ኃጢአቶች ካሰሩት እነኚህ ኃጢአቶች በሕግ አማካኝነት እንዳሰሩት እንደሚከሱት ሮሜ ምዕራፍ 7 ላይ ይናገራል። ይከሰኛል ይላል አይደለ? ከዛ ይሄንን ደግሞ በክርስቶስ በማመን ብቻ
የኃጢአት ዕዳው እንደተከፈለለት በመናገር ኢየሱስ እንደዚህ ነው እንትና ዮሐንስ የተናገረው ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። እንዳታደርጉ ነው ያላቸው፣ እንዳታደርጉ። ድንገት ግን ካደረጋችሁ በአብ ዘንድ ጠበቃ አላችሁ። ምክንያቱስ የኢየሱስ ደም ዛሬም ትኩስ ነው። ጠበቃው እንደሚያደርገው ቆይ ስብከት እንዳናረገው ኃጢአት ሰራህ አንተ፣ በደል ሰራህ። ጠበቃ ሲቆም ያንተውስ የሰራው ኃጢአት ነው ራሱን ችሎ የሚወጣው ወይስ አንተ ነው የምትጠየቀው? በነገራችን ላይ ጠበቃ እዚህ ምድር ላይ ራሱ ስትገዛ ምን እንደሚያደርግ አታውቅም። የራሱ ሙያ ነው። የሰማያዊ የኢየሱስ ክርስቶስ ጥብቅና ምን እንደሚያደርግ እስከሚገልጥልን ድረስ ይሄ ነው መጽሐፍ ቅዱሳዊ ማስረጃ ካለ አሜን ብዬ እቀበላለሁ። ያላየሁት ከሆነ ኦኬ። ስለዚህ ጠበቃዬ ስትለው ታዲያ ምን ያደርግልኛል እያልክ ነው? ክርስቶስን ካላወቅከው ይከራከርልኛል እያልኩ ነው። እንዴት የሚከራከረው ደግሞ ኃጢአትን ነው አልክ አይደል? አንተ ኃጢአትን ነው የተሸነፈ ኃጢአትን ነው። ከማንም ጋር ክርክር የለውም ኢየሱስ ስለዚህ ክርስቶስ የሚከራከረው ኃጢአትን ነው። ኃጢአትን ብቻ ኃጢአትን ነው። ኃጢአት ህልውና አለው ማለት ነው። ሮሜ 7 አነበብከው አይደል? ምን ማስረጃ ክርክርና ቆይ ህልውና በሌለው አካል ላይ ግዑዝ የሆነ ነገር ላይ ክርክር ይኖራል። አንተ ለምሳሌ ከድንጋይ ጋር ትከራከራለህ እንዴ? ኃጢአት ግዑዝ ነው ይላል እንዴ ሮሜ 7? ቆይ አይደለም ወይ ነው ስለሱ ለማያወራ። ለምሳሌ አንተ ህያው ፍጥረት ነህ አይደለ? ቆይ ተርላ ኧረ ተረጋጋ። ቆይ እኔ ጠየቅኩ። ቆይ ወደ ጥቅሱ አለም የጠየቅኩ አንተ ህልውና ያለ ሰው ነህና ግዑዝ የሆነ ለምሳሌ ድንጋይን ቆይ ኧረ ረጋ በል። ምን ሆነ የምትጮኸው? አንተ ለምሳሌ ሰው ነህ፣ ከጠረጴዛ ጋር ከግድግዳ ጋር ከወንበር ጋር አታወራም አይደለ? ኃጢአት ግን ግድግዳም ወንበር ማለት አልወጣኝ። እኔ እንደዛ አልወጣኝም እንዴ፣ ወደ ኃጢአት አልመጣሁም። ተረጋጋ እንጂ ምን ሆነሃል? የራስ ትርጉም ትሰጣለህ። ስለዚህ እንደዛ ታወራለህ አላልኩ። ስለዚህ አንድ ጠበቃ የሚከራከረው መቼስ ሁለቱም መናገር የሚችሉ ናቸው አይደል? አዎ መናገር የሚችሉ። ስለዚህ ክርስቶስ ይናገራል መቼም ምንም ጥያቄ የለብንም በዚህ ላይ አይደል? ኃጢአትም ይናገራል። ኃጢአት ደግሞ ራሱ ቆሞ ክርስቶስ ፊት ይከራከራል ማለት ነው። ይናገራል። ኃጢአት ይናገራል። ምን ብሎ ይናገራል? ሮሜ 7 እኮ ማስረጃ ሰጠውክ። ምን ብሎ ይናገራል? አንተ ንገረኝ። ምን ብሎ ይናገራል? ምን ብሎ እንደሚናገርና ምን ብሎ እንደሚከራከሩ ማውራት አይጠበቅብኝም። አልጻፈምም፣ ግን እንደሚናገርና እንደሚያሰራ መጽሐፍ ቅዱስ ይናገራል። የዛሬው በዚህ ቢበቃን ጥሩ ነው። ተድላን ከልብ ነው እናመሰግናለን። በጣም እናመሰግናለን። ተድላ ታንኪው እናመሰግናለን። ተድላ በእውነት እናመሰግናለን። አሪፍ ሁለተኛ ማለት እንዳትሉ፣ ሁለተኛ እንዲሰጥም እንዳልሰማ። ተድላ አንተ ራሱ ሁለተኛ ቢያንስ ለአንድ ወር ለሁለት ወር ከቲክቶክ መጥፋት አለብህ። ዛሬ ባወራው ነገር ጭራሽ ብለህ ክርስቶስን ከሰይጣን ጋር አከራካሪ አረክ። ሰው ራሱ ያፍርብሃል፣ ቤንጤዎቹም ያፍሩብሃል። አላልኩም ብላል። አይ ሪከርድ አድርገናል በል። ፖስት ስለምናደርግ ገብተህ ሼር ኮፒ ምናምን አድርግልን። በጣም እንደምታፍር ታያለህ። ያኔ በጣም አሳፋሪ ነገር ነው ያልከው። መምህራችን እናመሰግናለን። ምንም የለብኝም ያልኩት የእግዚአብሔር ቃል። ተድላ በጣም ይቅርታ፣ ብትወርድ ነው የሚሻልህ። ሌላም ነገር ከምታወራ ብትወርድ ነው የሚሻልህ። ማስረጃ መጣሁልህ። ሚውት አታድርግ። ቆይ ኦኬ። አይተላ እውነት ለመናገር መደበቅ አለብህ። እውነት ለመናገር እንደዚህ አይነት ነገር አስተምሮም የለም ከየት